በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ምስጋና ይግባውና የጌታችንና የመድኃኒታችን የኢየሱስ ክርስቶስን ረድኤት አጋዥ በማድረግ ሰማይና በምድር መካከል የክብር ኮከብ የተባለ የጌታችን የኢየሱስ ክርስቶስ ሰማዕት የቅዱስ መርቆሬዎስ የገድሉንና የምስክርነቱን ዜና ማንበብ እንጀምራለን። ይኸውም የሥቃዩ መጨረሻ የሆነበት ዶርቢ በተባለው በኅዳር ወር በ25 ቀን ነው። ጸሎቱና በረከቱ የአማላጅነቱ ረድኤት ከሁላችን ጋር ይሁን ለዘለዓለሙ አሜን። በሮሙ ንጉሥ በዳኪዎስ ዘመነ መንግሥት አንድ ሕፃን ተወለደ። ስሙም ፒሉፓዴር ተባለ። ይህም ማለት መርቆሬዎስ ነው። የስሙ ትርጓሜ አብ የሚወደው ወይም የአብ ወዳጅ ማለት ነው። ሌላውም ትርጓሜ የጌታችን የኢየሱስ ክርስቶስ አገልጋይ ማለት ነው። የዚህም ቅዱስ የእናቱና የአባቱ አገር አስሊጥ ትባላለች። እርሱ ተወልዶ ያደገባት ሮሜ ናት። የአባቱ ስም አሮስ የእናቱ ስም ሲድሮስ ይባላል። የአሮስ አባት ሳዶሮስ ነው። የእነዚህ የአሮስና ሳዶሮስ የቅዱስ መርቆሬዎስ አባትና አያት ስራቸው አራዊትን ማደን ነበር። ሲያድኑም ከያዙት ለንጉሱና ለመኳንንቶቹ ይወስዱ ነበር። እነርሱም በየዕለቱ ዋጋቸውን ይሰጣቸው ነበር። ከዕለታትም በአንዷ ቀን እንደ ልማዳቸው ለአደን ወጡ። ከዚህ በኋላ ከሩቅ አገር ተነስተው ከገጻተ ከለባት ወገን ሁለቱ ወደ እነሱ መጡ። ወደ አጠመዱት ወጥመድም ደረሱ። በወጥመድም ተያዙ። ወደ አጠመዱት ወጥመድም ደረሱ። በወጥመዱም እንዳሉ ጮኹ። አሮስና ሳዶሮስም ነቅተው ቢያዩአቸው መልካቸው የከፋ፣ የራሳቸው ፀጉር እንደ ፈረስ ጭራ ያለ፣ ጥርሳቸው እንደ አንበሳ ጥርስ፣ ዓይኖቻቸው እንደ እሳት የቀሉ፣ እግሮቻቸውና እጆቻቸው እንደ ብረት፣ ጥፍራቸው እንደ አንበሳ ጥፍር ያለ ነው። በሚያስፈራ ድምፅ ጮኹ። አሮስም የሚያስፈራ ድምፃቸውን በሰማ ጊዜ አባቱን ቀሰቀሰና የሚያስፈራ ድምፅ ሰማሁ አለው። አባቱም ተነሳና ሰይፎቻቸውን ይዘው ወደ ወጥመዱ የገባውን ለመያዝ ሄዱ። እኒያን ገጻተ ከለባትን ባዩ ጊዜ በግንባራቸው ወደቁ፣ ልቦቻቸውም ተንቀጠቀጡ። እንደ በድንም ሆኑ። የአሮስን አባት ሳዶሮስንም ሥጋውን ያዙት፣ ይዘው ሰባብረው በሉት። ይህም የቅዱስ መርቆሬዎስ አያት እሚታ ነው። ዳግመኛም ልጁ አሮስንም ያዙትና ሊበሉት ፈለጉ። የእግዚአብሔር መልአክም ከለከላቸው፣ እንዲህም አላቸው፣ ይህንንስ ተዉት፣ አትንኩትም፣ ከአብራኩ የሚወጣ መልካም ፍሬ አለና። ከዚህ በኋላ እግዚአብሔር መልአክ በአውታረ እሳት ዙሪያውን ከቦ አስጨንቆ ያዛቸው። በተቸገሩም ጊዜ ወደ ቅዱስ መርቆሬዎስ አባት ወደ አሮስ መጡና ሰገዱለት፣ ተማጸኑትም። ከእግዚአብሔር መልአክ ዘንድም እንዲህ የሚል ቃል ሰሙ። እናንተ የውሻ መልክ ያላችሁ ሩፎስና አርጋኒ ሆይ፣ ከእርሱ የእግዚአብሔር ቅዱስ ይወለዳልና እርሱንስ ተዉት፣ አትንኩት። ያን ጊዜም ጌታችን ፍጥረታቸውን ከአራዊትነት ወደ ሰው አርአያ ለወጠው፣ እንደ የዋዎች በጎችም አደረጋቸው። እኒያ ገጸ ከለባትም አሮስን አሉት፣ ጌታችን ሆይ ከዛሬ ጀምሮ እኛ በአንተ ላይ ክፉ ነገር አናደርግም፣ በአንተ ላይ ክፋት እንዳንሰራ እግዚአብሔር አዞናልና። አሁንም ተነሳ፣ አትፍራም አሉት። በዚያም ጊዜ ተነስቶ በፊታቸው ቆመ። ባያቸው ጊዜም ፈራ፣ እንዲህም አላቸው፣ ፊታችሁን ማየት አይቻለኝምና ፊታችሁን ሸፍኑ። እግዚአብሔርም በእኔና በእናንተ ላይ ሰላምን አድርጓልና ተነሱና ወደ አገሬ እንሂድ አላቸው። ተነስተውም ከእርሱ ጋር ሄዱ። ሂደውም ወደ አንዲት አገር በደረሱ ጊዜ እስከሚመሽ ድረስ በዚህ ተቀመጡ።
የዚያ አገር ሰዎች ያዩአችሁ እንደሆነ ይገድሏችኋል አላቸው። እነዚያ ገጸ ከለባትም እንዲህ አሉት፣ ጌታችን ሆይ እኛስ ማንንም ቢሆን አንፈራም። እርሱም ወዳጆቼ ሆይ እኔ በማንም ላይ ክፉ ማድረግ አልፈልግምና በዚሁ ተቀመጡ፣ እኔ ተመልሼ ወደ እናንተ እስክገባ አላቸው። አሮስም ያየውን ሁሉ እያደነቀ ከእነሱ ሄደ። ወደ ሀገሩም ወደ ቤቱም ገባ። ለሚስቱም ይነግራት ጀመረ። ሚስቱም እንዲህ አለችው፣ ወንድሜ ሆይ ዝም በል፣ እኔም በሕልሜ ያየሁትን ባንተ ላይም የሆነውን ሁሉ እነግርሃለሁ። ሁለት የውሾች መልክ ያላቸውንም አየሁ፣ አባትህንም በሉት፣ አንተን ግን ተውህ፣ ከአንተ ጋርም አመጣሃቸው፣ ከተራራውም በታች አስቀመጥካቸው። ወደ እኔ መጣህ፣ አሁንም ውሰድና የሚበሉትን ስጣቸው አለችውና እንጀራና የወይን ጠጅ የበለስ ቂጣም አዘጋጅታ ሰጠችው። እርሱም ወስዶ ሰጣቸው። እነርሱም በሉ፣ የምግቡንም ጣዕም እጅግ አደነቁ። ወስዶም ማንም ሳያይ በሌሊት ወደ ቤቱ አስገባቸው። እነዚያ ገጸ ከለባትም በሥራ ሁሉ የሚታዘዙትና የሚላኩት ሆኑ። ቅዱስ መርቆሬዎስ ረድኤቱና በረከቱ ከእኛ ጋር ትሁን ለዘላለሙ አሜን። በአብ ስም አምነን አብን ወላዲ ብለን፣ በወልድም ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስም ስም አምነን መንፈስ ቅዱስን ሰራጺ ብለን፣ ምንም ላጠይቁ አካላት ሶስት ብንል በባሕሪ በሕልውና በአገዛዝ በሥልጣን አንድ አምላክ ብለን አምነን ከሞቱ በኋላና በሕይወቱ ሳለም ያደረገውን የቅዱስ መርቆሬዎስ የታምሩን ነገር እንናገራለን። ጸሎቱና በረከቱ የኃይሉም ረድኤት ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ክብርት በምትሆን በዕረፍቱ በዓል ቀን የተሰበሰባችሁላችሁ የክርስቶስ ቤተሰቦች ሆይ አንዱን ሰው መንፈስ ቅዱስ እንዳናገርሁ ስሙ። ያ ሰውም እንዲህ አለ፣ የክርስቶስን የመከራ ቀንበር የተሸከምህ ብፁዕ ሰማዕት መርቆሬዎስ ነው። ዳግመኛም ደካሞችን የሚራዳቸው፣ ያዘኑትን የሚያረጋጋቸው፣ ተስፋ ለቆረጡት ተስፋ የሚሆናቸው፣ በጽኑ አገዛዝ ያሉትን የሚያድናቸው፣ ለድሃ አደጎች አባት የሚሆናቸው፣ እንደ ጊዮርጊስ ረዳትነቱ የቀረበ፣ እንደ ፈጣሪው ክርስቶስ መከራን የተቀበለ፣ እንደ ጴጥሮስና እንደ ጳውሎስ ድውያንን የሚፈውስ፣ እንደ እንጦንስና እንደ አርሳኒዮስ ጣዕመ ዓለምን የናቀ፣ በሦስት አክሊሎች የተቀዳጀ፣ እንደ እስጢፋኖስ ሚስጥረ ሰማያትን ያየ፣ እንደ አድማስ ድንጋይ ብርቱ የሆነ፣ እንደ እባብ ብልህ፣ እንደ ርግብ የዋህ፣ እንደ ኢዮብ ትዕግሥተኛ ቅዱስ መርቆሬዎስ ነው። ለመሆኑ በሕይወቱ ሳለ ከሞቱም በኋላ ያደረገውን ድንቅ ድንቅ ታምር መናገር የሚችል እንደምን ያለ ልሳን ነው? ጌታው የሰጠውን ቃል ኪዳኑንና ገድሉን መስማት የሚችልስ ምን ጆሮ ነው? የታምራቱን መጽሐፍ የሚችልስ ምን እጅ ነው? የቅዱስ መርቆሬዎስን የተአምር ምስጢር የሚያስብስ ምን አእምሮ ነው? ነገር ግን ከተአምሩ ትንሽ እንናገራለን፣ ትንሽም እንስማ። ጸሎቱና በረከቱ አማላጅነቱም የሁሉም ጻድቃን የገድላቸው ድካማቸው በረከት ከሁላችንም የጥምቀት ልጆች ጋር ይሁን ለዘላለም አሜን። በሰማዕቱ ቅዱስ መርቆሬዎስ ቤተ ክርስቲያን አጠገብ የሚኖር አንድ ሰው ነበር። ቤቱም ከቅዱስ መርቆሬዎስ ቤተ ክርስቲያን ትይዩ ነበር። ይቺውም በቅዱስ መርቆሬዎስ ስም በኢትዮጵያ ምድር ላይ ለመጀመሪያ ጊዜ የተሰራች ቤተ ክርስቲያን ናት። ያ ሰውዬም ወደዚያች ቤተ ክርስቲያን ሄደ። በልቡም ስዕለትን ተሳለ፣ እንዲህም አለ። ስምህ በዓለም ሁሉ የታወቀ፣ ለሁሉም ደካማ ረዳትነት የሚፈጥን ቅዱስ መርቆሬዎስ ሆይ ብርቱ በሚሆን ኃይልህ ተማጽኜሃለሁ። ሥጋዊ ደማዊ የሚሆን አገልጋይህም እነሆ በፊት ቆሜአለሁ። ወደ ቤቴ በሰላም ብትመልሰኝ የጦር መሣሪያዬን ለቤተ ክርስቲያን እሰጣለሁ። ይህንንም ብሎ ከመስፍኑ ሰራዊት ጋር ወደ ሰልፍ ሄደ። ከጠላት ጋርም ሊጋደሉ ጀመሩ። ታላቅ ግድያም ሆነ። በአንዱ በኩልም አገሩን በእሳት ሲያቃጥሉ፣
ምንም ከመቃጠል ያስቀሩት አገር የለም። ያ ሰውዬም በደህና ወደ ቤቱ ከመመለስ በቀር ግድያ ወይም ምርኮን አልፈለገም። ያን ጊዜም በአረሚ እጅ ተማረከ፣ በጽኑ እስራትም ታሰረ። ቅዱስ መርቆሬዎስ ግን በረድኤት አልተለየውም፣ በእርሱ ላይ ኃይሉን ሊገልጽ ነው እንጂ። ዳግመኛም እምነቱና የልቡን ጽናት ሊያየው ነው እንጂ። ያ ሰውዬ መርቆሬዎስ ሆይ ኃጢአቴንና የሥራዬን ክፋት አትይ፣ በፈጣኑ ረድኤት ጎብኘኝ እንጂ። ለረድኤት የሚፋጠነው ቅዱስ መርቆሬዎስም ለዚያ አረማዊ በሕልም ታየው። ጦር መሳሪያ ተሸልሞ ወዳጄን ፍታው፣ ባትፈታው ግን ኃይሌን በአንተ ላይ አሳይሃለሁ አለው። በዚያን ጊዜ የአረማዊ እየተንቀጠቀጠ ከእንቅልፉ ነቃ። ፈጥኖም ሄደ፣ ልቡም ራራና ከእስሩ ፈታው። በሕልሙ ያየውንም ከመጀመሪያው እስከ መጨረሻው ይነግረው ጀመር። በዚያን ጊዜም ተደሰተ፣ እግዚአብሔርንም አመሰገነ። እንዲህም አለ፣ ቅዱስ መርቆሬዎስ ሆይ ኃይል ታላቅ እንደሆነ አወቅሁ። ቃል ኪዳንህም ከሲኦል እንደሚያወጣ ተረዳሁ። የተሸከመች ማኅፀን ብፅዕት ናት። አጥብተው ያሳደጉ ጡቶችም ብፁዓት ናቸው። እየወጣ እየገባ ተቀመጠ። በአንዲት ቀንም እርሱና የማረከው አባት ልብሳቸውን ሊያጥቡ ወደ ወንዝ ወረዱ። በዚያን ጊዜ ካራውን አንስቶ የማረከውን አባት ሰለበው። ሰለባውንም ይዞ ወደ ቤቱ ገባ። ከተማረከ አንስቶ እስከዚያ ቀን ድረስ ሆኖ የማይታወቅ ታላቅ ደስታ ሆነ። የዚያች አገር ሰዎችም እግዚአብሔርን አመሰገኑት፣ በእውነት የክርስቶስ ወዳጅ ነውም አሉ። እናንት የአዲስ ጥምቀት ልጆች ሆይ ይህ ሁሉ የሆነ እርሱን አምኖ በእርሱ ዘንድ ለሚማጸን ኃይልን በሚያደርግ በጌታችን በኢየሱስ ክርስቶስ ሰማዕት በቅዱስ መርቆሬዎስ ተራዳይነት ነው። እኛንም በጌታው ዘንድ ባለሟልነትን ያገኘና ስለ ኃጥአን የምሕረት ቃል ኪዳንን የተቀበለ ቅዱስ መርቆሬዎስን ተአምር የሰማን ባሪያዎቹን አገልጋዮቹን ወደ አዳራሹ ያግባል፣ ዛሬም ለዘወትርም ለዘላለሙም አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።